አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰበር መረጃ ከወደ መካከለኛው ምስራቅ ምሽቱን ተሰምቷል። ይህም ኢራን እንደዛተችው በአሜሪካ ላይ ጥቃት ፈጽማለች። ኢራን በኳታር የሚገኘውን የአሜሪካ የጦር ቤዝ በሚሳኤል መደብደቧ የታወቀ ሲሆን በተጨማሪም ኢራን በሶሪያና ሊባኖስ የሚገኙትን የአሜሪካ የጦር ሰፈሮችን ልትመታ እየተዘጋጀች እንደሆነ ታውቋል። ምሽቱን የኢራን ሚሳኤሎች በአየር ክልሏ የታየው ኳታር ሉዓላዊነት ተጥሷል፣ በተመድ ቻርተር መሰረት ምላሽ የመስጠት መብት የተጠበቀ ነው ብላለች። የመካከለኛው ምስራቅ ሁኔታ እጅጉን ከፍቷል። ነገሮች ከቁጥጥር ውጭ እንዳይወጡ ተሰግቷል። አሁን የተሰሙ ሰበር መረጃዎችን ወደ እናንተ አደርሳለሁ። ሰበር ዜና ኢራን እንደዛተችው በአሜሪካ ላይ ጥቃት ፈጸመች። ኢራን በኳታር የሚገኘውን የአሜሪካን ወታደራዊ ካምፕ በይፋ ማጥቃት ጀምራለች። ተጨማሪ መረጃዎች እንደሚሉት ከሆነ ኢራን በተጨማሪ በሌሎች ሀገራት በሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት ለመፈጸም መዘጋጀቷ ታውቋል። ዱባይና ቤይሩት የአየር ክልላቸውን ዘግተዋል። በኳታር ዋና ከተማ ዶሃ ውስጥ ፍንዳታዎች መሰማታቸውን ሮይተርስ እና ኤኤፍፒ ዜና ወኪሎች ዘግበዋል። በኳታር አልኡዳይድ በሚገኘውና በአሜሪካ በሚመራው ጥምር የአየር ኃይል ኦፕሬሽን ማዕከል ላይ ጥቃት ሊደርስ ይችላል የሚል ተጨባጭ ስጋት መኖሩን ቀድሞውኑ መረጃዎች ወጥተው ነበር። ቀደም ብለው የአሜሪካ መገናኛ ብዙሃን ኢራን በኳታር ውስጥ በሚገኝ የአሜሪካ ወታደራዊ ሰፈር ላይ ሚሳኤሎችን ለመተኮስ እየተዘጋጀች ነው ብለው ነበር። ሀገሪቱ አሁን ላይ በጊዜያዊነት የአየር ክልሏን የዘጋች ሲሆን የጦር ሰፈሩን በተጠንቀቅ ላይ እንደሚገኝ የቢቢሲ ኤደንን የአየር ኃይል የጦር ሰፈሩ ላይ የሚሳኤል ጥቃት ተሰነዝራለች ከሚል ነው። አሜሪካ በኢራን የኒውክሌር ማዕከላት ላይ ጥቃት ከፈጸመች በኋላ ኢራን ተመጣጣኝ እርምጃ እንደምትወስድ ዝታ ነበር። የአሜሪካን ጨምሮ በኳታር የሚገኙ የተለያዩ ሀገራት ኤምባሲዎችም ዜጎቻቸውን እንዲጠነቀቁ እያሳሰቡ ነው። አልኡዳይድ ከኳታር መዲና ዶሃ ወጣ ብሎ የሚገኝ ግዙፍ የጦር ሰፈር ሲሆን አሜሪካ በመካከለኛው ምስራቅ ስለምታደርጋቸው የአየር ዘመቻዎች የማዕከላዊ እዝ ዋና መስሪያ ቤት መገኛ ነው። የብሪታንያ ወታደሮችም በዚህ የጦር ሰፈር እየተቀያየሩ ያገለግላሉ። ኢራን 6 ሚሳኤሎችን ኳታር ወደሚገኙ የአሜሪካ የጦር ሰፈሮች ተኩሳለች። 3ቱ በትክክል ኢላማቸውን መተዋል ተብለዋል። ኳታር የአየር ክልሏን በጊዜያዊነት መዝጋቷ ከተገለጸ ከጥቂት ሰዓታት በኋላ ነው ከኢራን ይህ የሚሳኤል ጥቃት የተስተናገደው። አሜሪካ እሁድ ዕለት የኒውክሌር ጣቢያዎቿን ከመታችባት በኋላ ኢራን በመካከለኛው ምስራቅ የሚገኙትን የአሜሪካ የጦር ሰፈሮችና ወታደራዊ ስፍራዎችን እንደምታጠቃ ዝታ ነበር። አሁን ላይ በኳታር መዲና ዙሪያ ከፍተኛ ፍንዳታዎች ተሰምተዋል። የኢራን አብዮታዊ ዘብ በአልኡዳይድ ወታደራዊ ካምፕ ላይ ጥቃቱ መፈጸሙን አረጋግጧል። ኢራን ይህንን በአሜሪካ ላይ የምታደርገውን ጥቃት አናውንሴሽን ኦፍ ቪክትሪ ወይም የድል ማወጅ የሚል መጠሪያ ሰጥተዋለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት በአልኡዳይድ ጦር ቤዝ ላይ የተወከሰውን ሚሳኤል በኳታር ላይ ሳይሆን በአሜሪካ ላይ ነው ብሏል። ምክር ቤቱ በመግለጫው የእርምጃ ለወዳጅና ወንድማማች ሀገር ኳታርና ከተከበረ ህዝቦቿ ምንም አይነት ስጋት አይፈጥርምና የኢራን እስላማዊ ሪፐብሊክ ከኳታር ጋር ያለውን ሞቅ ያለና ታሪካዊ ግንኙነት ለማስቀጠል ቁርጠኛ ነው ሲል ገልጿል። ኳታር ጥቃቱን ሉዓላዊነቴን የሚጋጭ ነው ስትል አውግዘዋለች። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጅድ አልአንሷሪ በአልኡዳይድ ጣቢያ ላይ የደረሰውን የኢራን ጥቃት የኳታር ሉዓላዊነትና የአየር ክልል የተባበሩት መንግስታት ቻርተርን መጣስ ነው ብለዋል። ጨምረውም በዓለም አቀፍ ህግ መሰረት ለዚህ ግልጽ ጥቃት ቀጥተኛ ምላሽ የመስጠት መብታችን የተጠበቀ ነው ብለዋል የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ። ይህ በእንዲህ እንዳለ በመካከለኛው ምስራቅ የሚገኙ በርካታ ሀገራት የአየር ክልላቸውን እየዘጉ ነው። ከነዚህ መካከል ዱባይና ባህሬን ይገኙበታል። በሌላ በኩል ደግሞ የኢራን መንግስት በኳታር በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት ካደረሰ ከጥቂት ጊዜ በኋላ ማምሻውን በሶሪያ የሚገኘውን የአሜሪካ የጦር ሰፈርም በሞርታር ደብድቧል። በሶሪያ ምዕራብ ሐሳክ ግዛት በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት መድረሱን ተከትሎ በአካባቢው ጥብቅ የጸጥታ ጥበቃ እየተደረገ መሆኑን የኢራኑ መህር ዜና አገልግሎት ዘግቧል። የመካከለኛው ምስራቅ ሁኔታ ወዴት እያመራ ይሆን? አብረን የምንመለከተው ይሆናል። መረጃዎችን ተከታትዬ በፍጥነት ወደ እናንተ የማደርስ ይሆናል። ሰብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎችን በፍጥነት ማግኘት ትችላላችሁ። ለሰዓቱ ያዝኩላችሁ ሰበር መረጃ በዚያ በቃ። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።